አንቺ ነሽ እንዴ? ምን ይጠፋብኛል? ያው አንቺን ፍለጋ ነው እንዴ? እኔ ደግሞ እዚህ ውስጥ ምን አደርጋለሁ? እኔ እንጃ። ምን ታደርጊያለሽ? ትቀልዳለህ እንዴ? ሲጀምር ልታረገባ ደፋር ለመስረቅ ነው የገባው። አሁን ቶሎ በልጣለሁ። ይህን የመሰለ ቆንጆ ቦታ አግኝተንማ ብንለያየ ራሱ ጠላት አይፈቅድልንም። እንኳን እሱ ወዳጅ። እኔ የምልሽ ፍቅራችንን ብናጠነክረው ምን ይመስልሻል? አፍጠና ውጣ። ቆንጆ እኮ ነሽ፣ ግን ደግሞ በዛው ልክ ታናድጃለሽ። የኔ ዳኪ አንተ ወጣ በእናትህ። የሆነ ሰው ይመጣል፣ እንዳታስገድለኝ እባክህ ውጣልኝ። እወጣለሁ፣ ግን ደግሞ ይህን ክፍል ሳንጠቀምበት ከወጣ ይቆጭሻል። ልቀቅኝ፣ ቶሎ በል ውጣ። አይ አልወጣም የኔ ዳኪ። አንቺን እንደዚህ ቆንጆ ሆነሽ እያየሁማ እንዴት እወጣለሁ? ሰውዬ ቶሎ በል ውጣልኝ እያልኩ ነው። እናንተ ምን አባራት እያደረጋችሁ ነው? አንተ እንቅልፋ ይህን ሁሉ ስቃይ ስትሰቃይ የት ነበርክ? ጭራሽ ልታስፈታኝ ይቅርና ኧረ ቆየት ሄደህ ነው። የት ነበርክ? እየሞከርኩ ነበር፣ ግን በጭራሽ ላገኝሽ አልቻልኩም። ከልብ ካለቀሱ እንቧ አይገድምሽ እንቅልፋም። ቆይ ለምንድን ነው የምትሳደቢው? እኔ እኮ የራሴ ህይወት አለ። እየፈለግኩሽ ነበር፣ ግን ደግሞ ላገኝሽ አልቻልኩም ማለት እኮ አያሰድም። ቴዲ፣ እኔ አንድ ነገር በሆነ ህይወት እንዴት እንደሚበላሽ ገብቶሃል? ተይ እባክሽ፣ እንደዚህ አይነት ንግግር አትጀምሪ። አንቺን የሚያኖርሽ ፈጣሪ እኛንም እንደፈጠረን ትረሺዋለሽ እንዴ? አትፈላሰፍ። ይሄ ፍልስፍና አይደለም። እሺ ቆይ ደግሞ ማን ያዘሽ? ደግሞ ፖሊሶች እየፈለጉሽ ነው። አውቃለሁ፣ ግን ደግሞ ማን እንደያዘኝ አላወኩም። መልኩን ራሱ በደንብ አላየሁትም፣ ተሸፋፍኖ ነበር። ፈጣሪ ነው ያተረፈኝ። ሁኔታው በጣም ያስፈራ ነበር። ኤልፍ ይናልከው ኧረ ፍቅር ጨምሯል ወይ ወንድምዬ? አይ አንቺ ማሽቃበጥ ነው አታብሽው። እሺ ምንድን ነው? ምንም ነገር ቢፈጠር በጣም የምወድሽ እህቴ ነሽ። እሺ በጣም ነው የምወድሽ። ኧረ በለው ልትሞት ነው እንዴ? በጣም እኮ ሙቀቅስከኝ። ስማኝ ውዱ እንድመልስልህ ከሆነ ግን አልመልስልህም። እንደዛ አይደለም፣ በጣም ስለምወድሽ ነው እንደዚህ የምልሽ የእኔ ቆንጆ። አንቺ በህይወቴ በጣም ትልቅ ቦታ የምሰጥሽ እህቴ ነሽ። ኧረ ወንድሜ እኔ ልነሳ ነው። ቆይ ምን ጉድ ነው? እርግጠኛ ነህ? ደህና ነህ? ምንም የተፈጠረ አዲስ ነገር የለም ወይስ ልሞት ስለነበረ ነው? አይደለም አልኩ። ወይዘሮ ሄለንን ያስቆጣው የቴዲ ፍቅር ይፋ ወጣ። ቴዲ እጅግ በጣም የሚወዳትና የሚያፈቅራት የእሷ የቅርብ የሆነች ሴት እንደሆነች ተናገረ። ወይዘሮ ሄለንም ቀልዱን ተውና በዚህ ሰዓት ከጎኔ ብትሆን ይሻልሃል፣ እኔ ከታሰርኩ አንተም አይቀርልህም እያለች ነው። ወይዘሮ ሄለን ቴዲን የፈለገችው ፓስፖርቷ ቤት ውስጥ ስለነበረ ሚስጥሩን ማንም ሰው ስለማያውቅ ሌላ መረጃዎች ለሌላ ሰው ከሚደርሱብኝ በሚል ነበር እሱን አምና ወደ ቤት ልትልክ የነበረው። ግን ደግሞ ቴዲ ለወይዘሮ ሄለን ያልጠበቀችው ነገር ነግሯታል። በዚህም የተነሳ እጅግ በጣም ተበሳጭታለች። እየቀለድክ መሆን አለበት እያለች ነው። እውነት እንኳን ሆኖ ብታገባ አንተም ሆንክ የምታገባ ሴት ሟቾች ናቸው ብላ አስፈራርታቸዋለች። መሲ ሁሉንም ነገር ለቤሉል ስትነግረው ቤሉል እጅግ በጣም ተናዶባት ነበር። ግን ደግሞ ቢሆንም የእውነትሽን ከሆነ ነው ያስፈራራሽ ሰው አለ፣ መጀመሪያ ለራሴ እንዳስብበት እድል ስጭኝ ብሏታል። መሲ ለቤሉል የነገረችው ከእናቷ ጋር እንዲያስታርቃት ፈልጋ ቢሆንም ግን ደግሞ ቤሉል ባልጠበቀችው መንገድ ተቆጥቶ ጥሏት ሄዷል። ወይዘሮ ሄለን ጆን ፓስፖርት እንዲወስድላት ወደ ቤት ልካው ነበር። ጆ ቤት ድረስ ተተብሎ መጥቶ ወይዘሮ ሄለን መኝታ ቤት ገብቶ እቃውን እየፈለገ ሳለ ኑኑን አግኝቷታል። ኑኑና ጆም እንግዲህ የፍቅር ጨዋታ ጀምረዋል። እዛው ድንገት ኤልሹ ደርሳ ኤልሹ እናንተ ምን አባታችሁ እያደረጋችሁ ነው እያለች ነው። ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎን በባለፈው ክፍል እንደተመለከት ነው እንግዲህ ተከታታይ ድራማ መሲ ሁኔታው ቢያስጨንቃት ቢያስጠብባት በቴዲና በሷ መካከል ያለው ነገር ወይዘሮ አይንዬ ባየችው ጊዜ እጅግ በጣም ስላዘነችባትና ስለተቆጣችባት መሲ እጅግ በጣም ጨንቋት ስለነበረ ሐሳቤን ለቤሉል ባካፍለው ሊያገዘኝ ይችላል ብላ አስባ አውጥታ ወርዳ ነበር ለሱ ለመናገር የደፈረችው። እናም እንግዲህ መሲ ሐሳቧን ተግባራዊ ያደርገዋለች። ቤሉልን ደፍራ ለማናገር ወስናለች ማለት ነው። እና ቤሉልም እንግዲህ ቴዲን ታውቀዋለህ አይደል? የትዬ ስራ ባልደረባ ብላ ነበር ነገሩን የጀመረችው። እና ምን ተፈጠረ ባላት ጊዜ ፍቅረኛዋ እንደሆነ ስትነግረው ማመን አቅቶት ይሄ ውሸት መሆን አለበት፣ እውነትሽን ሊሆን አይችልም እያለ ነው። መሲም የእውነቴን ነው እሱ ሰው አይደል እንዴ ምን ይጎለዋል እያለች ነው። ያስገደደሽ ሰው መኖር አለበት እያላት ነበር። እሷም ማንም ሰው ያስገደዳት ሰው እንደሌለና ለረጅም ጊዜ አብረው ጓደኛ እንደነበሩ አሁን ግን አብረው ለመሆን እንደወሰኑ ሽማግሌም ሊልክ እንደሆነ ስትነግረው በጭራሽ ይሄ መሆን አይለበትም እያለ ነው።
ይሄ ማለት እኮ ትልቅ የትዳር ተቋም ነው። ዛሬ ገብተሽ ነገ የምትወጭበት አይደለም። ማስተዋልን ይፈልጋልና እንዴት እንደዚህ አሰብሽ እያላት ነበር። መሲም ለረጅም ጊዜ አውጥታ ወርዳ አስባበት እንደወሰነች ነግረዋለች። እና ሀሳቧን የነገረችው እንዲያግዛት ፈልጋ እንደሆነ ብትናገርም መሲን አሁን በዚህ ሁኔታ ምንም ልልሽ አልችልም። ያስገደደሽ ሰው ካለ ወይም የተፈጠረ ነገር ካለ ንገሪኝ። የእውነትሽንም ከሆነ ደግሞ ብቻዬን እንዲያስብበት ታይኝ። ስለዚህ ላልተወሰነ ጊዜ ብቻዬን ልሆንና አስቤበት እነግርሻለሁ ብሏት ከመሲ ጋር ወጥቷል። እናም እንግዲህ መሲ የነገረችውን ነገር ማመን አቅቶት ከመሲ ክፍል ወጥቶ ወደ ውጭ ለመናፈስ በወጣበት ኑኑ ቁጭ ብላ ነበር። ኑኑ በቃ እንደ ቀልድ እኔና እሱ ተለያይተን ቀረን፣ ግን ደግሞ ቢሆንም ጥፋቱ የኔ ነው። በማንም ላዝን አልችልም። በራሴ ስበብ በራሴ ጥፋት ምን አደርጋለሁ? ስለዚህ ስህተቱ የራሴ እስከሆነ ድረስ በማንም ላዝን አልችልም እያለች እየተከዘች ነበር። ቤሉል ድንገት በሩን ከፍቶ ሲያያት ተመልሶ ሊሄድ ሲል አትመለስ፣ ቦታው እኮ ለሁላችንም ይበቃል፣ ካልሆነም ደግሞ የሚደብር ከሆነ እኔ ወደ ቤት እገባለሁ ስትለው ባይሆን ሁለተኛው አማራጭ ይሻለኛል ብሏታል። እውነትህን ነው? የእውነትን ወደ ቤት ልግባ ስትለው አዎ ብሏል። እናም እንግዲህ ኑኑ እያዘነች እየተከፋችን ቢሆን ወደ ቤት ገብታለች። ቤሉልም እዛ ጋር ቁጭ ብሎ መሲ ስላለችው ነገር ማብሰልሰል ጀምሯል። ይች ልጅ የእውነቷን ነው ወይስ አስገድዷት ነው? ምን ተፈጥሮ ይሆን የሚለውን ነገር ያሳሰበው ይመስላል ማለት ነው። በስተመጨረሻም እንግዲህ ቤሉል ቴዲን ደውሎለት ለማግኘት ወስኗል ማለት ነው። ወይዘሮ ሄለንም ደውላለት ቴዲን ቀጥረዋለች። እናም እንግዲህ የቀጠረችው ቦታ እንዲገናኙ ጠርተዋለች ማለት ነው። ጆም እና ኤልሾን እናቷ ያረፈችበት ሆቴል ይዟል ለመሄድ ተቀጣጥረው ነበር። እናም እንግዲህ ቤሉል በጧቱ ቀጠሮ ስለነበረው ተነስቶ ወደ ምግብ ጠረጴዛው እየመጣ ነበር። አዶኒም መጥቶ ሳሎን ቁጭ ብሎ ሳለ ድንገት ኑኑ መታለች። ኑኑ ስትመጣ ሰላምታ ከተባባሉ በኋላ እና እንዴት ነው ጠፍተሻል እኮ ቤትም እያገኘሁሽ አይደለም፣ የት ነሽ ነው እያላት ነበር። እሷም እዚሁ ቤት ውስጥ እንደሆነች ደህና እንደሆነች ነግራው ሰላምታ እየተለዋወጡ ሳለ ነበር አዶኒ ቤሉልና ኤልፎ ወደታች መጡት። ኤልፉም ምን እየተፈጠረ ነው? ምን እያረጋችሁ ነው ብላ ነበር። ኑኑም ፈጠን ብላ ኤልሹ ቁርስ ላቅርብ እንዴ ብላ ነበር። አዎ ወንድሜ ሊወጣ ስለሆነ ቶሎ ቁርስ መውጣት አለበት አቅርቢ ብላት ቁርስ እያቀራረበች ነበር። ቤሉል የአባቱን ደብዳቤ ባነበበ ጊዜ እንግዲህ ውስጡ የተረበሸው እስካሁን ድረስ ምላሽ ስላላገኘ መሲ ትኩር ብሎ እያያት ነበር። ኤልሹ የወንድሟን ሆዲ ወስደ በሱ እየተሯሯጡ ነበር ወደታች መጡት። እናም እኔ ልለብሰው ፈልጌ ነው የወሰድኩት ስለዚህ አልሰጥህም እያለችው ነበር። ትኩር ብሎ ሲመለከታትም ለምንድን ነው እንዲህ የምትመለከተኝ እያለችው ነበር። ኤልሹና ቤሉል ጨዋታቸው ደስ ይል ነበር፣ ግን ደግሞ ቤሉል ያ ነገር ትዝ እያለው ይረብሸዋል። እናም ትኩር ብሎ እየተመለከታት ነበር። ምን አይነት አስተያየት ነው እያላት ነበር። እሱም እንግዲህ ኤልሹዬ ብሏታል። ትኩር ብሎ ካያት በኋላ የኔ ቆንጆ የኔ ወዴት ምንም ቢፈጠር ወንድምሽ በጣም ይወድሻል ብሏት ነበር። እንዴ ዛሬ ምንድነው ልትሞት ነው እንዴ? ማሞጋገስ በዛብኝ እያለችው ነበር። እሱም እውነቴን ነው ምንም ነገር ቢፈጠር ወንድምሽ ይወድሻል እያለ እንዴ ቀልድ እያስመሰለ እየነገራት ነው። ውጤቱ ምንም ይሁን ምን አንቺን የኔ እህት ከመሆን ምንም አይቀየርም እያለ ብቻውን በሀሳቡ እያወራ ነበር። ከወትሮ ለየት ማለቱ ደግሞ የቤሉል ጉዳይ በጣም አሳስቧታልና ልሞት ስለሞከርኩ ነው ወይስ ምንድነው እንዲህ የምትሆነው እያለችው ነበር። እናሱም ለዛም ሳይሆን እሱ የምንጊዜውም ስሜቱ እንደሆነ ተናግሯል። እናም እንግዲህ ስልክ ተደውሎለት ቤሉል ስልክ ተደወለልኝ፣ በቃ አንቺ ቤት ነው ውጪ፣ እኔ መሄድ አለብኝ ብሎ ከቤት ወጥቶ ሄዷል። በዚህን ጊዜ እንደ ቁርስ ሳትበላማ አትሄድም? የት ነው የምትሄደው ስትለው ጓደኛው እየመጣች እንደሆነ ነግረዋለች። ምን አይነት ጓደኛ ብላ ብትጠይቀውም ኖርማል ጓደኛዬ ናት፣ ወደ ቤት እሺ ካለችኝ እጋብዛታለሁ፣ ትተዋወቂያታለች ብሎ እቸኩላለሁ፣ በቃ ልሄድ ደርሳለች ብሎ ከቤት ወጥቶ ሄዷል። በዚህን ጊዜ ኑኑ ቁርሳቸውን ይዛ ወደ ምግብ ጠረጴዛው በመጣች ጊዜ ማንም አልነበረም ከኤልሹ ውጪ። ኤልሹም አሁን ቸኩሎ ሄደ፣ ዘገየሽ፣ በቃ ቅርቢው አዶኒ ይበለዋል ብላታለች። አዶኒ በምግብ ጠረጴዛው ላይ ተሰይሟል። አዶኒና ኤልሹ እንግዲህ ምግብ ለመብላት ገና እየቀራረቡ ሳለ ነበር አዶኒ ስለትዬ የሰማሽው ነገር አለ ያላት። ኤልሹም እናቷ ያለቻት ነገር ትዝ ብሏት አይ ምንም የሰማሁትም ሆነ ያየሁት ያገኘሁት ነገር የለም ብለዋለች። ተረጋጋሽብኛል፣ የሆነ አዲስ ነገር የምታውቂው ያለ ይመስላል ብሏት ነበር። እሷም እናቷ ያለቻትን አስታውሳ አይ በጭራሽ ምንም ነገር የማውቀው ነገር የለም እና ታዲያ ተረጋጋሽ ባላት ጊዜ እንግዲህ ከዚህ በላይ ምን ላድርግ፣ የሞት ደረጃ እስከመድረስ ወሰንኩ፣ ከዚህ በኋላ ዝም ብዬ ማየት ካልሆነ በስተቀር ምን ላደርግ እችላለሁ ብለው ነበር። እሱም የሆነ የምታውቂው ነገር ያለ ይመስላል እያላት ነበር። ኤልሹም እውነትም የደበቀችው ነገር እንዳለ ያስታውቅባት ነበር። አንደበቷ ይያያዛል፣ ሰውነቷ ይንቀጠቀጣል።
በሌላ በኩል እንግዲህ ኤልሹ ስልክ እየደወለላን ነበር ጆ፣ ምክንያቱም ቀጠሮ ስለነበራቸው እየጠበኩሽ ነው ብሎ በተደጋጋሚ ስልክ ቢደውልላትም እያነሳች አልነበረም። ስልኩን እንዲታነሳው ፈልጓል አዶኒ። ግን ደግሞ እሷ አይ አስፈላጊ አይደለም፣ ቀስ ብዬ ምግብ ክቡር አይደል፣ ምግብ እየበላን የገበታ ላይ ብላለች። እሱም አይ የሆነ ነገርማ የደበቅሽው ነገር አለ እያለ እሱም በትኩረት ይመለከታት ነበር። እሷም እንደዛው ምግቧን እየበላች ሳለ በተደጋጋሚ ሲደወል በቃ አዶኒ ጠግብ ያለው ብላ ተነስታ ወደ መኝታ ክላሷ ሄዳ ነበር። በዚህን ጊዜ ወደ ክፍሏ በገባች ጊዜ አዶኒም የሆነ ነገር እንዳለ ተጠራጥሬ ያለው የምታውቂው ነገርማ አለ ብሎ ተከታትሏት ወደ ኤልሹ ክፍል ሄዶ በር ላይ ተለጥፎ እየሰማት ነበር። እናም ቤት ውስጥ ማን አለ? ማንም ሰው ሳያየን መውጣት ይኖርብናል፣ ስልክ ለምን አላነሳሽም እያላት ነበር። እሷም ማንሳት የምችልበት ሁኔታ ላይ እንዳልሆነች ተናግራለች። እና እጆም ቤትሽ አካባቢ ነው አሁን ያለሁት፣ መጥቼ ስንት ሰዓት ሙሉ ፀሐይ ገደለኝ እኮ እያላት ነበር። እሷም ምንም ማድረግ ስላልቻልኩ ነው ብላለች። እሱም ቤት ውስጥ መጥቼ ከቤት ይዤሽ እሄዳለሁ እያላት ነው። ጆም እንግዲህ ተዘጋጅተሽ ጠብቂኝ እየመጣሁ ነው እያላት ስለነበረ በስልክ እያወራች አዶኒም በሩ ላይ ተለጥፎ እያዳመጠ ነበር። በዚህን ጊዜ ኑኑ የቤሉል ጉዳይ ደብሯት ስለነበረ ወደ በሩ እሷም ተጠግቶ ስታዩ እሷም ከኋላው መታቆማ ነበር። በዚህን ጊዜ እንግዲህ ለረጅም ሰዓት እዛው ከቆመች በኋላ ድንገት አዶኒ ዘወር ሲል አይቷታል። እንዳንቺ እዚህ ምን ታረጊያለሽ ባላት ጊዜ እያለፍኩ ነበር ብላለች። እሷና እሱ እየተጨቃጨቁ ሳሉ አዶኒ ላናግር ፈልጌህ ነበር ስትለው አሁን አልችልም ሌላ ጊዜ ብሏታል። እሷም አስቸኳይ አሁን ፈልጌህ ነበር እያሉ ሲጨቃጨቁ ድንገት ኤልሹ ከውስጥ ሰምታለች። ከውስጥ ድምጻቸውን ስትሰማ በሩን ከፍታ ስትወጣ እዛ ነበሩ። እንዴ ምን እያረጋችሁ ነው? በሬ ላይ ምን ታረጋላችሁ? ተለጥፋችሁ እያዳመጣችሁ ነበር የሚል ጥያቄ አንስታለች። አረ በጭራሽ እኔ በዚህ እያለፍኩ ነበር ስትል እሱም እኔም በዚህ እያለፍኩ ነው ብሎ አዶኒ ወደ ታች በወረደ ጊዜ ኑኑን ወደ ክፍሉ አስገብታት ነበር። ማንም ሰው የለም አይደል ብላ ካስገባቻት በኋላ ኑኑንም መስቀለኛ ጥያቄ ጠይቃታለች። ምን እያረገ ነበር እዚህ በር ላይ ተለጥፎ ብትላትም ምንም እያረገ እንዳልነበረ እያለፈ እንደነበረ ተናግራለች። ኑኑም ቢሆን ለአዶኒ ዋሽታለታለች ማለት ነው። እናም በዚህን ጊዜ እንደዛ ስትላት በቃ እሺ ውጪ ብላት ነበር። ቤት ውስጥ ማን አለ ብላ በጠየቀቻት ጊዜ ሁሉም ሰው እንዳለ ተናግራለች። እናም እንግዲህ ጆም መጥቶ ታች ቁጭ ብሎ ጆም በመጣበት ጊዜ ቤሉል አዶኒ እየተንጎራደደ ነበር። አዶኒ እንግዲህ ያስመለጣት ጆ እንደሆነ በእርግጥም አውቋል። ግን ደግሞ ጆን መጥቶ ከኋላ ቆሞ ሰላም ባለው ጊዜ አይ አሁን አርፈህ ተቀመጥ፣ መረጋጋት ይኖርብሃል፣ ጸብ ማንሳት የለብህም አዶኒ፣ መከታተል ብቻ ነው ያለብህ ብሎ የልቡን በልቡ ይዞ እሱን ሰላም ብሎታል። እናም እንግዲህ ሰላም ካሉ በኋላ ኤልሹ አለች እንዴ ባለ ጊዜ አዎ ኤልሹ ክፍሏ ናት ያለችው አለች ብሎታል። ጆም ወደ ኤልሹ ክፍል ሲሄድ እንዴት መጣህ ምናለም እያለችው ነበር። እሱም ፀሐይ ላይ እኮ ጎልተሻዋልሽኝ ብሏታል። አሁን መውጣት የለብንም መረጋጋት አለብን እያለ ነው። ኤልሹም አሁን እንሂድ እያለች ነበር። ግን ደግሞ ጆ አሁን አንችልም፣ ሰው ሁሉ ማንም ሰው እንዳይን አልፈልግም እያለ ነው። እናም በዚህ ሁኔታ መውጣት ከቻለን ጥሩ አይደለም። ሰው ከተከተለን ምናልባት እናትሽ ምን እንዳለች ሰምተሻታል፣ ደግሞ የሆነ ዕቃ ይዘህና ብላኛለችና ክፍሏን አሳየኝ እያላት ነበር። ወይ አብረን እንግባ ወይ እኔ ልፈልግ ብላው ነበር። አይ ይሄ ሚስጥር ነው እኔ እና ያለችኝ ብሏል። እናም እሺ ብላ ክፍሉን ነግረዋለች። በዛ ላይ እናቴ ለምንድን ነው እዚህ መታ ያላረፈችው? ከቤቷ ለመመሸሸግ ፈለገች እያለች ነው። እናም እንግዲህ ጆ እናቷ ንጹህ እንዳልሆነች ነግሯታል። ምንም ቢፈጠር አንቺ መከፋት ሊኖር ይችላል፣ በራስሽ ላይ ግን ምንም አይነት ውሳኔ እንዳትወስኚ፣ ራስ ማጥፋት ምናምን የሚባል ነገር ሁለተኛ መወሰን የለብሽም። እናትሽ ንጹህ ሰው አይደለችም። እኔ ላንቺ ብዬ ነው እንጂ እናትሽ ጥሩ ሰው ሆነ አይደለም ያገዝኳት ብሏታል። ከዚህም በላይ ምንም ቢያረጓት ይገባት ነበር፣ ግን ደግሞ ላንቺ ስል ነው ያረኩት እያላት ነው። እንዴት ብትለውም እሱም ገና የማታውቂያቸው ብዙ ነገሮች ሊፈጠሩ ይችላሉ፣ ራስሽን ዝግጁ አድርጊ ብሏታል። እና ኤልሹንም እንግዲህ ክፍሉ ወዴት እንደሆነ ነግሯታል። በሌላ በኩል ቴዲና ሄለን ተገናኝተዋል። ቴዲ ወይዘሮ ሄለን የቀጠረችበት ቦታ ላይ ተገኝቷል። ወይዘሮ ሄለንም ቀድማ እዛው ነበረች። እናም በተገናኙ ጊዜ አንተ ደነዝ ደደብ ደንቆሮ የት ነበርክ እያለችው ነበር በስድብ ናዲያ። እኔ ታግቼ ልታገኘኝ እንኳን ልታድነኝ አልሞከርክም፣ ምን እያረክ ነበር ብትለውም እሱም የተቻለውን ያህል ሊፈልጋት እየሞከረ እንደሆነና እንዳላገኛት ነግሯት፣ ግን ደግሞ የራሱ ህይወትም እንዳለው ጭምር ነግሯታል። ከጎኔ ብትሆኚ ለደስታዬ ለሰርጌ ብትገኝ ደስ ይለኝ ነበር፣ ግን ደግሞ ላገባ ነው ብሏታል። በዚህ ሰዓት ስለዚህ ጉዳይ የምናወራበት ጊዜ አይደለም ብላ ነበር። ከዚህ የተሻለ ጊዜ ምንም የለኝም፣
እኔም የደስታዬ ቀን ከጎኔ ብትቆሚ ደስ ይለኝ ነበር። ላገባ ነው ብሏታል። ቀልዱን ተውና እልቅስ እኔ ከተያዝኩ አንተም አይቀርልህም ወንጀለኛ ነህ ብላው ነበር። እሱም ክፋት በማን እንደሚብስ አሳይሻለሁ። እኔ ንጹህ ሰው ነኝ፣ ምንም አይመለከተኝም። ቤትሽ ድረስ ደግሞ ፖሊስ መጥቶ ነበር ባላት ጊዜ ሁሉንም አውቃለሁ ብላለች ወይዘሮ ሄለን። እናም ለጊዜው ከሀገር መውጣት አለብኝ ብላ ነበር። እሱም ማረጋችም እያላት ነው ቴዲ። እንዴት ነው የማልችለው እያለች ነበር። እሱም የሚሆን አይመስለኝም፣ ከሆነ ሞክሪ፣ ግን ደግሞ እኔ የእውነት ላገባ ነው ብሏታል። አንቺ የዛን ጊዜ ስትወልደሽ ከብደሽ አግብተሽ የራስሽን ህይወት ቤተሰብ ስትመሰርቺ እኔ ምን ብያለሁ? ስለዚህ አሁን ደግሞ ተራው የኔ ነው። ጊዜ መልስ ይሰጣል ከማለት ውጪ ምንም ያልኩት ነገር የለም። አሁን ደግሞ ጊዜ ፈርዶ ተራው የኔ ነው ብሏታል። እንዲህ ባላት ጊዜ ወይዘሮ ሄለን እጅግ በጣም ተበሳጭታለች። አንተን የምታገባውም ሴት ሆነች አንተም እገላችኋለሁ እንጂ በጭራሽ አንተ አግብተህ ደስተኛ ሆነ ስትኖር ቆም ያላይህም እያለች ነው። ቴዲም በጭራሽ እንደዛ መሆን የለበትም እያለ ነው። እንደዛ አረጋለሁ ብለሽ ከሞከርሽ በራስሽ ላይ ህይወትሽን ታከብጃለሽ እያላት ነው። እናም እንግዲህ ወይዘሮ ሄለን እኔ ከታሰርኩኝ አንተንም ነው ማስገባህ ብላ እየፎከረች ነው። ቴዲም ለማግባት አምርሯል። በሌላ በኩል ቤሉል ቴዲን ቀጥሮታል። ቴዲ መሲም እንግዲህ ለቴዲ ደውላለት ነበር። በተደጋጋሚ ደውላለት ስልክ ስላላነሳለት በጣም ተናዳበታለች። እንዴት እንደዚህ ታረጋለህ? ቢያንስ ሜሴጅ እንኳን አትልክም እንዴ? የምታነሳበት አልመቻች ካለ ስልክ ለማንሳት የማትችል ከሆነ ቢያንስ እንኳን ሜሴጅ መላክ ነበረብህ እያለችው ነው። እሱም በጣም ይቅርታ ይሄን ያህል ታስቢልኛለሽ ማለት ነው እያላት ነበር። እናም እንግዲህ ለቤሉል እንደነገረችው ነግረዋለች። ለምን ባለ ጊዜ እኔማ የነገርኩት እናቴ ጋር ያስታርቀኛል ብዬ ነበር፣ ግን ደግሞ እሱ ራሱ ተቆጥቶ ጥሎኝ ሄዷል ብለዋለች። እናም እሱም ለዛ ነው የሚደውልልኝ እየደወለልኝ ነው ብሏታል። እባክህ እንዳታገኘው ብላው ነበር። እሱ ግን ቶሎ ስልኩን ከሷ ጋር ዘግቶባት ከቤሉል ጋር ተገናኝተዋል። ቤሉልም መሲ የሆነ ነገር ብላኛለች፣ እሱ ያለች ትክክል ነው ወይስ አስፈራርታት ነው እያለው ነበር። ምንም ማስፈራርቷት እንደማያውቅና ብዙ አመት እንዳለፋቸው አሁን ግን አብረው ለመሆን እንደወሰኑ ነግሮታል። ቤሉልም እሷ ማለት ለኔ እህቴ ናት፣ አንድ ነገር ለማድረግ ብትሞክር መቼም አጣርቼ እውነቱን እደርስበታለሁ፣ አስፈራርታትም ከሆነ ወይ የሆነ ነገር ስለዚህ የሆነ ነገር ያገኘሁ ዕለት እገልሃለሁ እያለው ነበር። ቴዲም ከፍቅር ውጪ ሌላ አስገድጄ ምንም የማረገው ነገር የለም፣ ከሷው መጠየቅ ትችላለህ ብሎ ሸኝቶታል። ቤሉልም እንግዲህ አስፈራርቶና ዝቶ ተመልሶ ወደ ቤቱ መጥቷል። መሲም እጅግ በጣም ተጨናንቃለች። በመካከላቸው ምን ሊፈጠር ይሆን እያለች ጆይ ወይዘሮ ሄለንን ፓስፖርት ለመፈለግ መኝታ ቤቷ ገብቷል። መኝታ ቤቱን ደግሞ ኑኑ እያጸዳች ስለነበረ ውስጥ ነበረች። ጆም ሌላ ሰው አየኝ አላየኝ እያለ እየተጨናነቀ ስለነበረ ውስጥ ማን ይኖራል የሚለውን ነገር አልተመለከተምና ክፍሏ ውስጥ በገባበት ጊዜ ግን ያልጠበቀው ነገር ተከስቷል። ምክንያቱም ውስጥ ኑኑ እያጸዳች ስለነበረ ቁምሳጥኖቹን እየከፋፈተ በነበረ ጊዜ ምን ልርዳህ? ምን እየፈለክ ነው? ብለዋለች። በዚህን ሰዓት ጆም ተደናግጦ ከአንቺ ውጪ ማንን እፈልጋለሁ? ምን እፈልጋለሁ? እያላት ነበር። እኔ የምፈልገው አንቺና አንቺን ብቻ ነው፣ ሌላ ምን እፈልጋለሁ ብሎ እዛው ይዟታል። እባክህ ውጣልኝ፣ እዚህ አንድ ሰው ካየኝ ጥሩ አይፈጠርም እያለችው ነበር። እሱም እንግዲህ ቁጡ ብትሆንም እንደምታምር እየነገራት ግን ደግሞ እዚህ ክፍል ሁኜ ባልጠቀምበት ይቆጨኛል ብሎ ይዟታል። እሷም ሳይመጣል ልቀቀኝ እያለች እየተጫጫሁ ሳለ ድንገት ኤልሹ መጣ። ምን እያረጋችሁ ነው ብላ ቤቱን በአንድ እግር አቁመዋለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ